ልጁ የምህቴና የባለቤቴ ነው። ተናደድኩባት። የዛኔ ስልክ ነው የዘጋሁባት። ልክ እሷ ልጁ ጭንቅላቱ እንትን ላይ ነው ቦክ ያለው ማለት ነው። እንዲህ በቃ እንዴት ጎትታ ራሱን ደነገጠች። እንዴ ሰላም ጋይስ እንዴት ናችሁ? እንግዲህ ድጋሚ መጥቻለሁ በሌላ ቪዲዮ ፓርትቱ። እንግዲህ ዛሬ ይኸው እንግዲህ ፏ ብዬ ምናሆነ ይሄማ የሚነገረው በቃ እናትነትን እየሸተትኩኝ ነው መሆን ያለበት። ይሄ ደስታም ነው ብዬ እንግዲህ ፈካ ብዬ ነው የመጣሁትና እና እንግዲህ እስቲ የሚያሳዝንም አለው እንደዛም ሆኖ ግን ያው ደስታው ደግሞ ይበልጣል። እና እስቲ በዚህ አጋጣሚ ምንድን ነው የምላችሁ ጋይሶቼ፣ ከኔ ብዙ ነገር መማር ትችላላችሁ። ተስፋ እንዳቆርጡ ነው። በቃ ተስፋ በእግዚአብሔር ብቻ መጣል ነው። እውነቴን ነው። እና የራሳችሁን የሆነ እንዳይቅር እንዳይላችሁ አይምሯችን እንዳታስቡት፣ ሌላ ነገር ውስጥ ሀሳብ ውስጥ እንዳታስገቡት። ወይ እንዲህ ባደረግኩኝ ኑሮ እንዲያርጌ ከምትሉ ያው ሁሉን ነገር በጊዜው ቼክ ብታደርጉ ለአይምሯችሁም ጥሩ ነው። ግን ምንድን ነው ደግሞ አብዝታችሁ እንዴት ነው ራሳችሁን በሚጎዳ አይነት እንዳታደርጉ። እንግዲህ እንዳይሆንባችሁ አይምሯችሁ ላይ ከኔ ትልቅ ትምህርት ትወስዳላችሁ እንግዲህ ብዬ ነው ይሄን ቪዲዮ ስለ እኔ ትክክለኛ የራሴን ስቶሪ ነው እንግዲህ እዚህ ጋር የምነግራችሁና ለብዙዎቻችሁ ያስተምራችኋል ተስፋ እንዳቆርጥ በማለት ማለት ነው። እንግዲህ እኔ ይኸውላችሁ ሌላ እንግዲህ ከአንዱ ዶክተር አንዱ ዶክተር አንዱ ይሻላል እያለን አንዳንዴ ነገሮች ካልሆነላችሁ ስፔሻሊ ደግሞ በጣም በልጅ ፍላጎት ሲኖረን ብዙ ነገር ሴንሴቲቭ ነው የምንሆነው። እንጠራጠራለን። እንዲህ ብናደርግ እንዲህ ዶክተሮችን እስከምንጠራጠር ድረስ እንደርሳለን። አንዱን ዶክተር ጋር ይሻላል በማለት ማለት ነው። እና ለዛ እኔም ያው ከአንዱ ዶክተር ወደ ሌላ በጣም እንግዲህ ሲበዛብኝ አንደኛ ውስጥ ሌላ ደግሞ ምንድን ነው የሚለውን በአንድ ዶክተር ብቻ ከመሄድ እርግጠኛ ለመሆንም የተለያየ ዶክተር ብታዩ ጥሩ ነው ነው የምለው። አንድን ነገር እርምጃ በአንድ ነገር ላይ ከመውሰድ ማለት ነው። እና እኔም እንግዲህ ምንድን ነው ያደረግኩት ለእኔ እግዚአብሔር ምክንያት ነው ነው የምለው ይሄኛው ዶክተር ጋር በመሄዴ ማለት ነው። ውጤቱን ስናገኝ በጣም በቃ ከበፊቱ ከመጀመሪያ ካለኝ ፍላጎት ከመጀመሪያ ያለኝ ልብ ስብራት ድካም ይሄ የበዛ ነው እና እግዚአብሔር ይመስገን ለበጎ ነው። ግን እኔ ያልኩት በቃ እግዚአብሔር አንድን ነገር ከበድ አድርጎ ሲያመጣብን የሆነ ነገር ሊሰጠን ነው። እግዚአብሔር እውነቴን ነው የምላችሁ ጋይሶቼ። እና ምንድን ነው የሆነው እንግዲህ ሁለተኛው ዶክተር ጋር ስንሄድ ውጤታችን ደረሰ። ሄድን እኔና ባለቤቴ። ከዛን ውጤታችን ምን ቢሆን ጥሩ ነው ጋይሶቼ? ውጤታችን እንግዲህ ጥሩ አልሆነም። አስደንጋጭ የነበረው ማለት ነው። እና የባለቤቴ አሪፍ ነው ጥሩ ነው ምናምን ይችላል ተባልኩኝ ማለት ነው። ይሄኛውን ዶክተር የዚህን ዶክተር ሙሉ ስቶሪን ነው የምነግራችሁ ጋይሶች፣ እውነቴን ነው። ከዛ እኔን ግን ምን ቢለኝ ጥሩ ነው እንግዲህ እኔ እድሜ አልሄደም መውለድ የምችልበት እድሜ ላይ ስላለው ነው ይሄ ሁሉ ቼክ የማደርገው። ግን ምንድነው ያለኝ ይሄኛው ዶክተር ቃል በቃል ማለት ነው እንቁላልሽ አይችልም፣ አቅም የለውም፣ ደካማ ነው። ስለዚህ የአሮጊቶች እድሜያቸው ያለፈ አይደለ አይደለ እድሜያቸው 50 ውስጥ የገቡ አይነት እንቁላል እድሜ ነው ያለው እና አቅም የለውም ልጅ ለመሆን አለኝ። እና በቃ ምንም አላልኩም፣ ጸጥ ብዬ ነው የማዳምጠው። በቃ እንዴትም ነው ምናምንም በቃ ሲያወራ በቃ እኔ አይምሮዬ ማለት ነው ጋይሶች በቃ ምንድን ነው ለምን ውጤቱን የሆነ ነገር እንጂ ወይ እንደዚህ እዛ ያኛው ያለኝን ወይ እንደዛ አይነት ነው እንጂ ወይ የምጠብቀው ይሄ ደግሞ በጣም በቃ ተስፋ ጭራሹ ነው የሚያስቆርጥ ነው የነገረኝ። እና እንደዛ ምንድን ነው ጆሬ ነው ምንድን ነው የምሰማው ያለሁት እያልኩኝ ማለት ነው። ከዛ እንደውም እህት አለችሽ ወይ አለኝ። ከዛን አው እህት አለኝ ግን እዚህ አይደለችም። ከዛን ለምን ብሎ ባለቤቴ ሲጠይቀው ይቻላል ማለት እሷም መሸከም ትችላለች። እንግዲህ በጣም በቃ የተሰማኝ ደግሞ ቢኖር በእውነት በጣም በቃ ከአይምሮዬ ራሱ በቃ የዛኔ ሊወጣልኝ ያልቻለው
በቃ በጣም እንደ ታሪክ ነው አሁን የማወራው፣ ግን በወቅቱ በጣም የተሰማኝ መጥፎ ስሜት ሁላ ነበር እና ዶክተሩ ለበጎ ነው አንዳንዴ። እኔ እንጃ እንግዲህ ለነሱ ሲምፕል ይመስለኛል ይሄ። በእነሱም እንግዲህ በእኛ በእምነቱም አይፈቅድልንም፣ ይሄ ያልተለመደም ነው። እና ምንድን ነው ያለኝ፣ በቃ ሲምፕል አድርጎ እሷ መታ የእሷና የባለቤቴ እንቁላል ከዛን የሁለቱን ልጅ እኔ ልሸከም ማለት ነው። እና የኔ ልጅ አይደለም የኔ ደም አይደለም ደሙ ኦልሬዲ በቃ የልጁ የእህቴና የባለቤቴ ነው። እዛ እንደዛም ይቻላል አለና እሺ በቃ ምንም አላልንም። ባለቤቴም በቃ ተማክረን ምናምን እንመጣለን ብለን ወጣን። ጋይሶቼ ስወጣ መኪና ላይ ገባሁና ወይ ብዬ ነው ያለቀስኩት። በቃ አለቀስኩኝ። በቃ በጣም ተሰማኝ። ደግሞ የእንቁላሉ እንደዚህ ነው ያለው ሳይሆን በጣም ያሳዘነኝ ጋይሶቼ፣ በጣም ያሳዘነኝ በቃ አባባሉ ያለበት የእህቴንና የባለቤቴን ከዛ እኔ ልሸከም ማለት ነው እንግዲህ ልጁን። ከዛ ስለ ልጅ በቃ ያንን በጣም የተሰማኝ ስሜት ደግሞ ያ ነውና ይሄኛው ዶክተር ደግሞ እንግዲህ አንዳንዴም እንደዚህ አይነት ዶክተሮችም በጣም ተስፋ የሚያስቆርጥም ዶክተር ያጋጥማቸዋል እና ጠንካራ አንዳንዴ በጣም ይሄ የጠነከረብኝ ነገር የጨከምኩበት ቀን ነው የነበረኝ። ከዛም በጣም አለቀስኩ። ባለቤት ያጽናናኝ። በቃ በጣም በቃ ለእኛ ላለም አታልቅሽ፣ አሁንም ተስፋ አለ ምናምን ብሎ ነው እሱ በቃ ጥሩ እንትን ያለኝ። ከዛን ቤት የገባው ጋይሶቼ ቤት ገባው። ከዛ በጓር በጣም እኔ ምን አለኝ መሰላችሁ፣ የሆነ ነገር ሲሰማኝ ከራሴ ጋር እንደ ሰው ነው የማወራው። በቃ ሌላ እኔ ነው ሰው ከሰው የሆነ እርምጃ የሆነ ነገር ስወስድ በቃ ራሴን በራሴ ነው መቀጣው፣ ራሴን በራሴ ነው ማወራው። በቃ እንዲህ ማለት ፕሮሚስ ራሴን በራሴ ነው ማወራው በቃ በጣም ማለት ነው። እና በጓሮ በኩል ብቻዬን አትክልት ምናምን ስላለ በጓሮ በኩል የዛለት ገባሁኝ። በቃ ልብሴን አውላለኩ፣ ቀያየርኩ። በዛ በጓሮ ወጥቼ ቁጭ አልኩኝ። አለቀስኩኝ፣ በጣም አለቀስኩኝ እስኪወጣልኝ ድረስ ማለት ነው። በቃ ሰውየው ያለኝ ነገር እየመጣብኝ ዶክተሩ። ከዛን በቃ የሆነ ነገር ለራሴ ቃል ገባው። ምን ቃል ገባው በላችሁ መሰላችሁ? ሁለተኛ ስለ ልጅ ካሁን በኋላ አምላኪ ወይ አልኩኝ፣ አንተ ፈተንኩክ በቃ ብዬ ነው ቃል በቃል እንደዚህ ለራሴ አወራውኝ። በቃ ፈተንኩክ፣ የሆነ ለምን አልሰጠኝም ብዬ በጣም ተፈታተንኩክ፣ እቅር በለኝ አምላኬ ወይ ነው ያልኩት፣ ቃል በቃል ማለት ነው ጋይስ። ከዛ በቃ ይሄንን አልኩኝ። ሁለተኛ ስለ ልጅ እግዚአብሔር ካለልኝ አንድ ስለትሳላለኝ አገሬ ሲሄድ ኢትዮጵያ እንግዲህ ከአመት በኋላ ሄዳለሁ ብለን እቅድም ነበረን እና በቃ እዛ ሲሄድ ጸበሌን ሄጄ እጠመቃለሁ፣ ስለት እሳላለሁ። እግዚአብሔር ከሰጠኝ በዚህ ሰጠኝ፣ ካልሰጠኝ ለራሴ ፕሮሚስ የገባሁት ምንድን ነው፣ ስንቴ የህፃን ልጅ ስንት አሉ መሬት የሚወርቁ ስንት ማደግ የሚችሉ መውለድ ምንድን ነው በቃ ብዬ ራሴን አሳመንኩና ሄድኩና ባለቤቴን ካሁን በኋላ ስለ ልጅ ብለን ሆስፒታል አንሄድም አልኩትኝ። ከዛን የሆነ ሀሳብ አለኝ አልኩትኝ። ምን ሲለኝ የዛሬ አመት ኢትዮጵያ እንሄድ የለ እንደዚህ አደርጋለሁ በእምነቴ። ከዛ ፕሮሚስ ልጅ በቃ እንደዚህ ማደጎ እንወስዳለን ህፃን ልጅ እንደዛ። ከዛ በጣም ደስ አለው ባለቤቴ። እኔ በቃ ይሄ ማን የኛ ልጅ ማለት ነው በቃ ካሁን በኋላ በቃ አሪፍ እርምጃ ነው ይሄ በትክክል ምናምን ብሎ ደስ አለው ማለት ነው። ሁለታችንም በቃ አወራንበት። ከዛን ቀን መኖር ተጀመረ። ይሄ እንትን ካላንደር ማለት ነው ጋይዞቼ፣ ሽንት ቤት ላይ ካላንደር አድርጌ ነበረ እንደዚህ መከታተልበት ማለት ነው። እሱን ሄድኩኝ፣ ገነጠልኩኝ፣ ጋርቤጅ ውስጥ ከተትኩኝ ምናምን። ከዛ በኋላ ጋይስ ማቀው ነገር የለም በእውነት በቃ የወር አበባዬ ሲመጣ አላቅም፣ ሲሄድ አላቅም። ሲመጣ እንዴት መጣ ቅለዋለሁ፣ ደህና ነክ ነው የምልህ፣ ሰላምታ ነው በቃ ሲመጣ። ቀኑን አላቅም። አንዳንዴ ቼክአፕ ለጤና ሙሉ ጤና አለ አይደል፣ እንደዚህ ለጀስት ቼክአፕ ሲሄድ ለሙሉ ጤናዬ መቼ ነው ብለው ሲጠይቁን አላቅም፣ ዘንብ ጌስ ነው። እና በጣም ነርሶቹ ራሱ ግራ ይገባቸዋል፣ እንዴት አንድ ሰው አያቅም የማለት ይመስለኛል። እና ዘንብ ብዬ ነው ጌስን ራሱ የምነግራቸው ማለት ነው። እና በቃ ነገሮችን ሁሉ እና ሰው ስለ ልጅ እንደዚህ ሲያወራልኝ በቃ ቶሎ ብዬ ነው ስቶፕ ማደርጋቸው። እንደዚህ ጆሮ አልሰጥም ምናምን።
ከዛ በቃ በደስታ በራሴ በቃ የዛኔ ፕሮሚስ የገባው ለራሴ እዛ አልቆየም ጋይሶቼ። እቺ ነገር እውነት በቃ እግዚአብሔር ተአምረኛ ነው። እውነቴን ነው። በቃ አንፈታተነው በቃ እግዚአብሔርን እውነት እና በ6 ወሩ ይሄንን ሆኜ ኢትዮጵያም አልሄድኩም ምንም አላልኩም። በ6 ወሩ ወዳውኑ ኮቪድም ገባ 2020 ኮቪድ ገባ። ያው ቤትም ነበረን በቃ ከዛን ዩቱብም ጀመርኩ። ራሴን በቃ የሆነ ማዝናናት ጀመርኩ። ራሴን ፍሪ ማድረግ ጀመርኩ። አይምሮዬን ፍሪ ያደረግኩት ስለ እንደዚህ አይነት ማሰብ ተውኩኝ ምናምን። ከዛን ምን ተከሰተ እንግዲህ 2000 እንግዲህ ኮቪድ እግዚአብሔር ይኸው ሰጪ ነው። ከዛን አረገዝኩኝ። ማርገዜን ጋይሶቼ እግዚአብሔር በእውነት ነው የምላችሁ እስከ 3 ወር ልጅ እንዳረገዝኩ የ3 ወር ልጅ ሆድ ውስጥ ተቀምጦ እንዳረገዝኩ አላውቅም። ታምናላችሁ? ከዛ ጡቴን ያሳክከኝ ነበረና ለሲስተር ጡቴን ወልዳ ስለማየች እሷ ታውቃለች። እና ጡቴን እንደዚህ ከዛ ዝም ብላ ጡቴን ያሳከከኝ ምናምን ብዬ ስላት ልጅ እርጉዝ እንዳትሆኝ አለችኝ። በጣም ተናደድኩባት። የዛኔ ስልክን የዘጋሁባት ይሄ ምናምን ብዬ ለምን ስለ እንደዚህ ነገር ማውራት አልፈልግም። ገባችሁ? በቃ እንደዛ በማለቷ በቃ ዘግን ተናደድኩባት። በጣም ያሳክከኝ ነበር። በቃ ያቺ ነገር ናት የሆንኩት። ከዛ አሁንም ድጋሚ ህልም አየሁኝ ማለት ነው። ህልም አይቼ ከዛን አያቴ ነበረች እንደዚህ ብዬ ህልሙ ደግሞ በጣም አሳስቦኝ ነው ራሱ ምንድን ነው እዛ ቤተሰብ ውስጥ የተፈጠረው ለምን አየዋቸው? ቆይ እስቲ አያቴ በቅርብ ስላለች ልጠይቅ ምን ተፈጥሮ ነው ምናምን ብዬ ለምን አየዋቸው ብዬ ስል አያቴም ደግሞ ህልም ጎበዝና ስትፈታ እንግዲህ ልጅ ነው አለችኝ። በጣም ተናደድኩ። እንግዲህ በዛው ሰሞን ነው ገብቷቸዋል። ከዛን እሷ ላይም በቃ ተናደድኩና እሺ ምናምን ምኞትሽ ነው ያው አያትም እንደሆነችም ትመኛለች እና ኮኬ ምኞትሽ ነው ምናምን ብያት አያቴን እንደዛ አለፍኩኝ። ከዛን የሆነ ውስጤ በቃ እንትን ነበረኝ። ማንጎ ሰዓት ነበር። በጣም ዛፍ ላይ ወጥቼ ሁላ ማንጎ ቆርጥ ነበረ ጋይሶች፣ ሰው ቤት እየሄድኩኝ ምናምን በቃ እንደዚህ ነገር ወድ ነበረ እና እንግዲህ እርኩስ ሆኜ እኮ ነው ይሄን ሁሉ ነገር የማደርገው ጋይስ። እና ማንጎ ቆርጥ ነበረ ምናምን እዛ በቃ ከዛ በኋላ ያው ያንንም ሳወራ የሆነ ሰዓት ላይ የሆነ በፊት ቼክ እንደዚህ የማደርግበት ነበር እና ሽንት ቤቶችን ምናምን ሽንት ቤቶች እንዳለ እቃዎቹን እያወጣጡ እያጸዳው አጋጣሚ አገኘው ማለት ነው እንትን ቼክ ማድረጊያዋን። ከዛን ቼክ ዝም ብዬ ለምን አይምሮ ቼክ አድርጊ እንዳለኝ አላውቅም እኮ። ከዛ ቼክ ሳደርግ 2 ራይት አሳየኝ ማለት ነው። ዋት አልኩና ለምንድን ነው 2 ራይት ያደረገኝ ብዬ ለባለቤት አንተ ይሄ ነገር 2 አሳየኝ አልኩት። እንግዲህ ተአምር። ከዛ ስለው ኤክስፓየርድ አድርጎ ነው አይተሽዋል አለኝ ባለቤቴ ማለት ነው። ቆይቶ የለ እንደ ኤክስፓየርድ አድርጎ ነው ለዛ ነው አለኝ። ከዛን ካርቶኑ ላይ ሄድኩና ዴቱን ሳይ ገና 6 ወር ምናምን አለው። እንዴ እንደዚህ እኮ ይላል አልኩትኝ ባለቤቴ ማለት ነው። አረ ነው አለና በቃ እሱ እንዳላስብ ነው መልሰሽ የሆነ እንትን አለው። ለምን እንደዚህ አሁንም መልሰሽ የምታስቢው ራስሽን ታሳምሜ ነው ለምን አሁን ደግሞ እንትን ምናምን ብሎ ወደዛ እንዳልገባ በቃ የሆነ እንትን አለ። ከዛ በኋላ ድጋሚ ቼክ አደረግኩኝ ዝም ብዬ ማለት ነው። ሞር ስላለው ማለት ነው። እቺ ቀጫጭኗ ትንሽ እዚህ ሀገር ደግሞ በካርቶን ነው የሚሸጠው እቺ ትንንሿ ማለት ነው። እና እዛ በቃ ድጋሚ ስደ አሁንም ያሳየኛል። ከዛ የጅል ስራ ማለት ነው። ጅል እንዳትሉኝ ሽንቴንና ማለት ነው ውሃውን ቀላቅዬ ቼክ ሳረግ 1 ራይት አሳየኝ። ኧረ እንዲህ እኮ አደረግኩኝና 1 ራይት ብቻ አሳየኝ አልኩት። ከዛም በቃ አልተዋጠለትም ባለቤቴ። በጣም ራስሽን እንትና ምንድነው እንደዚህ ምን ድጋሚ ደግሞ ጀመርሽ እንደዚህ ፕሮሚስ ለራስሽ ገብተሻል ለም ፕሊዝ ምናምን አለኝ። እዛ ኖ እንዲኮ ነው እኔ እኮ አስቤ ምናምን አይደለም ግን ለምን በቃ ራስሽን ድጋሚ ናዝ ብሎ ከዛ እስቲ ሂድና አገዛ አልኩትኝ። ሄደ ዋማርት የሚባል ቅርባችን ነው 5 ደቂቃ ኦኬ ብሎ ደስ ይበልሽ ብሎ ገዝቶ መጣ ማለት ነው። ደንበኛውን 2 ይዞ መጣ። ከዛ ቼክ ሳረግ አሁንም ራይት እንደዛ ከዛ ጡቴን ደግሞ በእውነት በጣም ያሳክከኝ ነበር። ሌላ ስሜት እኮ የለኝም ጋይስ። ጡቴን በጣም ነበር የሚያሳክከኝ። እዛን እሱ መጣብኝ ድጋሚ በቃ እንትን አለኝ እና አያቴ ያለችኝ መጣ። በዛው ሰሞን ጊዜ ነው። ከዛ እንዲህ እኮ ምናምን ከዛ ኦኬ አፖይንመንት እናስይዝ አሁን ሳይትም እንዳትሆኝ ምንም እንዳትሆኝ ምናምን አለኝ። በቃ እሱ ምንም በዛ እንኳን ቼክ አድርገን ለምን በቃ ለራሳችን ተአምር ነው የሆነብን። ገባችሁ? ሁለታችንም ማመን አልቻልንም።
በቃ የምናምነው በደም ነው አለን። አፖይመንት እናስይዝ ተባለ። ከዛ አፖይመንት አስያዝን፣ ደም ቼክ ልናረግ ማለት ነው። ያው እና ከዛ ያው ሆስፒታል ሄደን ሞር ብናረጋግጥ ብለን ማለት ነው። እና ራስ ስትረስ እንዳትሆኝ ምናምን እንትን በይ በቃ እንዳልጨናነቅ እሷ እንትን አለኝ። ከዛን አፖይመንት ደግሞ ገና እንግዲህ መቼ ነው እንግዲህ አላቅም፣ የወር አበባ የሚሄድበት ሰዓት የሚመጣበት ሰዓት መቼ ነው ሲሉኝ ገና አሁን የመሄደው ነው ያልኩቸው። አለምን አላቆም በቃ ፍርጋት አድርጌዋለሁኝ። ከዛን አንድ ወር እስኪሆን ድረስ ወይት አለች ተባለ። ያው በዛ ሰዓት ሁሉ ነገርም ዝግ ስለሆነ በአንዴ ሕክምና ቦታ መሄድ አይቻልም። ኮቪድም ተዘጋግቶ ስለነበረ አንድ ወር ይሆነው ተባለ። እንግዲህ ይህንን ስንደውል 2 ወር ጽንስ ነው የነበረው። ከዛ ጊዜው ደረሰና ጋይሶቼ ሄድን። ከዛ አትራሳውንድ ሳይም የአንድ ወር ስለሆነ አትራሳውንድ ተባልኩኝ። ከዛን አትራሳውንድ ያው ካለም በአትራሳውንድ ይታወቃል። እዛ አንድ ወር ሆኖታል አይደል ተባልኩኝ። አዎ። ከዛ ያው አፖይንመንት አንድ ወር ይሙላው ስለተባለ ማለት ነው አፖይንመንት ስንደውልም ለማስያዝ። ከዛ ልክ ጋይሶቼ ያው እንግዲህ እንትን ልጁ ሲያድግ ከላይ ነው ቼክ የሚደረገው እንትኑ ማለት ነው። ብዙ እንግዲህ ያልወለደ የወለደ ከላይ ከሆዳችሁ ላይ ነው አትራሳውንድ ብዙ ጊዜ የሚያዩት። ግን ጽንሱ ትንሽ የአንድ ወር ምናምን ሲሆን ግን በማህፀናችሁ ላይ ነው የሚያዩት ማለት ነው። እና ከዛ ማህፀን እንደዚህ ስታስገባ የአንድ ወር ኤርሊ ስለሆነ ልክ እንደዚህ እንትን ማህፀኔ ልክ እሷ ልጁ ጭንቅላቱ እንትን ላይ ነው ቦክ ያለው ማለት ነው። እንዲህ በቃ እንዲት ጎትታ ደነገጠች። እንዴ ኖ የአንድ ወር አይደለም ምናምን አለች ደንግጣ። እንዴ መቼ ነው አታቂም እንዴ የወር አበባሽን ምንድን ነው ምናምን ብላ ደነገጠች ብቻ። ከዛን ስታየው ከላይ ልጁ ኦልሬዲ ትልቅ ነው አድጓል። የአንድ ወር ልጅ አለ። በቃ ስክሪኑ ላይ ሳይ ጋይስ አላወራም፣ ደንዝዣለሁ። ሴትዮዋ የምትለኝን በቃ ደነዘዝኩ ሙሉ በሙሉ። በቃ የእኔ ሆድ ላይ ነው ይሄ ያለው ወይስ ምንድን ነው? ኦ ማይ ጋድ በቃ ደነዘዝኩ። ባለቤቴ ደግሞ መግባት አይችልም፣ አንድ ሰው ነው የሚገባው። እሱ ጋራጅ ፓርክ አድርጎ እዛ ነው እየጠበቀኝ የነበረው ማለት ነው። እና ከባክ እንትን ሶሪ ከዛ በቃ እኔ ያ እንደዚህ ሚራክል ነው በቃ ይሄ እግዚአብሔር ስራ እኔ አላቅም ነበረ ምናምን አልኳት። እዛ ሲታይ በአትራሳውንድ የ3 ወር እርጉዝ ነሽ ተባልኩኝ። ፎቶ ተሰጠኝ ምናምን። ከዛ ባለቤቴን ማለት ነው ብዙ ጊዜ ጆክ አወራለሁኝ እና እቀልዳለሁኝ እና ከዛን ይዤ ሲሄድ ባለቤቴ እንትኖ የአትራሳውንዱን አላመነኝም። የሌላ ሰው ነው መዘሽ ይዘሽ የመጣሽው አለኝ። አንተ ስሜን ይኸው ስሜን እንዴት ያደርጋሉ ምናምን ብዬው በቃ ደነገጠ። የሚያደርሱ መንዳቱ ለበቃ አምሼክ ምናምን አለቀኝ እና በቃ እና በጣም ደስ የሚል እንግዲህ በዚህም ተአምር የእግዚአብሔር እንግዲህ ስጦታ ተስፋ በቆረጥንበት በቃ ስለ ልጅ አናወራም ባልንበት እግዚአብሔር ይሄ ሁሉ ፈተና አሳልፈን እንግዲህ ይኸው የ5 ዓመት ልጅ ዛሬ ላይ የ5 ዓመት ልጅ አድርሰን 2ኛ ልጃችን ደግሞ እንግዲህ 1 ዓመቱ ነው አሁን። 2ኛም ልጅ ዱብ አደረግን ማለት ነው በ3 ዓመት። እሱንም እግዚአብሔር ነው የሰጠንና ጋይሶቼ ይሄ እንግዲህ ከኔ ብዙ ትማራላችሁ። ተስፋ እንዳቆርጡ በልጅ በኩል በብዙ ነገርም ለልጅ ብቻ ሳይሆን በብዙ ነገር በህይወታችን ያጋጥመናል እና በእውነት ተስፋ አለመቁረጥ፣ ተስፋችንን በእግዚአብሔር መስጠት። ለሱ ከሰጠን እኛ ብዙ ጊዜ የምንፈተነው ስለሚወደን ነው። ጥንካሬያችንን ሊያየን አያችሁ። እኔ ብዙ ጥረት በገንዘቤ ብዙ ነገር በዚሁ ልጅ ለማግኘት ብዙ ጥረት አድርገን ብር ሎስት አድርገን በጣም በቃ እኔ እንጃ እንደ ብሩን እንዳወጣ ነው። በልጅ ብዙ ልጅ ነበረ የምንወልደው በገንዘብ ቢሆን ኖሮ ማለት ነው። እና ግን በቃ እልህ መያዝ የለብንም። እግዚአብሔር ከሰጠን ሰጠን፣ ካልሰጠን ደግሞ በራሱ ጊዜ እንደዚሁ ጠብቆ ደግሞ ይሰጠናል። በቃ ጥሩ ነገር አይምሯችሁ ላይ እናንተ ማሰብ ነው ያለባችሁ ጋይሶች፣ ጥሩ ነገሮች። ካልሆነ ደግሞ በቃ የሰውን ልጅ ብዙ አሉ እንደዚሁ ተወልደው እናት በቃ አቅም አንሷት እንደዚህ የሰጠች። እነሱን እራሱ ካሳደግን እውነቴን ነው እነሱን እያሳደግን እግዚአብሔር በረከት ደግሞ የራሳችንን ሊሰጠን ይችላል እና ይህንን ብዙዎቻችሁ አስቡ።
በእኛ ብቻ እኛ 9 ወር ብቻ ተሸክመን ለምን አንበል? ጥሩ ነው የራሳችን እግዚአብሔር ቢሰጠን። አዎ ግን ካልሰጠንም ደግሞ ጊዜ አለው በራሱ ጊዜ። ጊዜያችሁንም ከምታቃጥሉ የኛ ያልሆነ ሌላም ልጅ ደግሞ ስናሳድግ ያ ራሱ ለእኛም በረከት ነው። ሌላም ለሌላም ጥሩ ለዛም ልጅ ጥሩ እድል መክፈት ነው እና በዛ መሀል ደግሞ ሁለተኛ ልጅ እናገኛለን እያሳደገን ጉዲፈቻ ማለት ነው። እና እግዚአብሔር ምን ያህል ጥንካሬያችንን ሊያይ ነው ጋይሶቼ። እንግዲህ ይሄ ትልቅ ትምህርት ከኔ ታገኛላችሁ። ይሄ ትምህርት ይሆናቸዋል ብዬ ነው ተመልካቾቼ። እንግዲህ ሀሳብም ካላችሁ ኮሜንት ላይ አስቀምጡልኝ። ጥያቄ ካላችሁ በእናትነት እንዴት እኔ እናት ልትሆኑ በእንደዚህ አይነት እያሳለፋችሁ ያላችሁም ካላችሁ ጥያቄያችሁን እንግዲህ መልሳለሁኝ። በኮሜንት ላይ አስቀምጡልኝ እና በጣም ነው የምወዳችሁ ጋይሶቼ። አመሰግናለሁኝ። ባይ ባይ። በሌላ እንግዲህ ቪዲዮ እስክንገናኝ ሼር ኮሜንት ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌ እንግዲህ አዳዲስ ቪዲዮ በእንደዚህ እመጣለሁኝ። ስለተለያየ ነገር እንማራለን እና ሰብስክራይብ ማድረጋችሁን ግን እንዳትረሱ። ቴንኪው ባይ